የዛሬው ትንሽ ማስተዋል ይጠይቃል። በደንብ ተከታተሉ። ኮሚሽነር ሆልገር የሚወዳት የመጀመሪያ ልጁን እየዳረ ነው። በሰርጓ ስነ ስርዓት ላይም ከዚህ በፊት ሊፈታው ያልቻለውን አደገኛ የወንጀል ታሪክ ይነግራታል። ታሪኩ ክርስቲያንና ሊዮኖራ በተባሉ ባለትዳሮች ላይ የሚያተኩር ነው። እንዲመቸኝ ሊያ ብዬ ቀጥላለሁ። ሊያ ሁልጊዜ ጠዋት እየተነሳች ስፖርት ትሰራለች። እንደተለመደውም ቀይ ጃኬቷን ለብሳ በአንደኛው ቀን ሩጫ በምትወጣ ሰዓት እሷ ሳታቅ ባለቤቷ ክርስቲያን ከኋላ እየተከተላት ነው። እናም ክርስቲያን ትክክለኛውን አጋጣሚ ጠብቆ መኪናውን በፍጥነት እላያው ላይ ይነዳዋል። ክርስቲያን ይሄንን ማድረግ ለምን አስፈልገው? ወደ ኋላ መለስ ብለን እንመልከት። አንድ ቀን ሌሊት ላይ ክርስቲያን ወደ ስልኩ የሜሴጅ መልእክት ይላካል። ይሄም ሊያን ከእንቅልፏ ያነቃት ሲሆን ስለ ሜሴጁም ጥርጣሬ አላት። ማን ነው ማየት አለብኝ በማለትም ክርስቲያንን በምትጠይቀው ሰዓት ክርስቲያን የሥራ ባልደረባዬ ፒተር ነው በማለት ስልኩን ለመስጠት ይከለክላታል። ይሄ ንግግሩ ደግሞ ሊያን ይበልጥ ያጠራጠራት ሲሆን ስልኩንም በጉልበት ለመቀበል እየታገለችው ነው። በዚህ መሃል ስልኩ ከሁለታቸውም ሳይሆን ቀርቶ ግድግዳ ላይ ተጋጭቶ ተሰብሯል። ክርስቲያን በሙያው የኮንስትራክሽን ሰራተኛ ሲሆን ከጓደኛው ፒተር ጋርም ትልቅ ድርጅት ከፍቷል። ሊያ ደግሞ በበኩሏ ጎበዝ ሙዚቀኛ ነበረች። ነገር ግን ይሄንን ታለንቷ ሙሉ ለሙሉ አንድና ብቸኛ ልጇ ጆንን ለመንከባከብ ስትል አቁማለች። ትዕይንቱ ሲቀየር ክርስቲያን ወደ ድርጅቱ መጥቷል። በዚህም አጋሩ ፒተርን ያገኘው ሲሆን አዲስ እየሰሩ ያሉትን ፕሮጀክትም ዙሪያ ገባውን እየተመለከተ ነው። በዚህ መሃል ክርስቲያን ቀጥሮ ከሚያሰራቸው ሰዎች መካከል አንደኛዋን በፍቅር አይን ያያታል። ሚችል ልጅ ይፈልጋታል። ስሟም ዘኒያ ይባላል። ዘኒያም ልክ እንደሱ በሱ ላይ ፍላጎት ያላት ሲሆን በዚያን ቀን ምሽትም ቴክስቱን የላከችው እቺው ራሷ ሴት ነች። የዘኒያ ፍላጎት ክርስቲያንን በማማገጥ ብቻ አላበቃም። እንዲያውም ጭራሹን ሚስቱን እንዲፈታትና ከሷ ጋር እንዲሆንም በየጊዜው እየጠየቀችው ነው። ክርስቲያንም ቢሆን ለዚህ ጥያቄዋ አንድም ቀን ቢሆን አይሆንም የሚል ምላሽ ሰጥቷት አያውቅም። በተቃራኒው ሁኔታዎችን እያመቻቸ እንደሆነና አንድ ቀንም ጠብቆ ሊያን እንደሚፈታት ቃል ገብቶላታል። ይበንዲ እንዳለ ሊያ መኪናዋን ካሳጠበች በኋላ ዝም ብላ ባለቤቷን ሶሻል ሚዲያዎች በምትመለከት ሰዓት ከሁሉም ሰው በተለየ ከዘኒያ ጋር ቅርበት እንዳላቸው ትመለከታለች። ምንም እንኳን አንድ ላይ ፎቶ ከመነሳት ያለፈ ምንም ነገር ባታይም ውስጧ ግን እንዲያው ዝም ብሎ ተጠራጥሯቸዋል። ይበንዲ እንዳለ ክርስቲያን ለድርጅቶቹ ሰራተኞች ቆንጆ ፓርቲ አዘጋጅተዋል። ሊያም በዚህ ፓርቲ ላይ የተገኘች ሲሆን የመጣችውም በዘኒያና በክርስቲያን መሃል ምን እንዳለ ለመሰለል ስትለው እናም ሁለቱን እግር በእግር ስትከታተል ከቆየች በኋላ በመጨረሻም ክርስቲያንና ዘኒያ በቢሮ ውስጥ ግንኙነት ሲያደርጉ አይታቸዋለች። የሚገርመው ደግሞ ዘኒያ ባለቤቱ መምጣቱን እያየች እንኳን እየሳቀች ዝም ብላ ስታያት ነበር። አቁሞ መሮጥም መደንገጥም ድሮ ቀርቷል። ከፕሮግራሙ በኋላ ጥንዶቹ ወደ ቤታቸው እየተመለሱ ነው። እናም ሊያ ስላየችው ነገር ምንም አልተነፈሰችም። በዚያን ቀን ማግስት ክርስቲያን ከጎረቤቱ ጋር አንድ ላይ የመስቀል ደመራ እየሰራ ነው። ያው ነው በቃ የሆነ ካምፋየር እየሰሩ ነው። እናም ክርስቲያን ይሄንን ጎረቤቱን ስለ ትዳሩ እያማከረው ነው። ይሄ ኪም የተባለ ሰው ከባለቤቱ ጋር ተፋቷል። እናም ክርስቲያን ፍቺ እንደሚፈልግ በነገረው ሰዓት ፊቱ ላይ ትልቅ ደስታ እያሳየ እንደሚደግፈው እየነገረው ነው። አንተ እንደምትለው የተመቻቸ ጊዜ የሚባል ነገር የለም፣ ሂድና ዝም ብለህ ተጋፈጥ በማለት ለክርስቲያን መክሮታል። ክርስቲያንም የኪምን ምክር እንደሰማ ወዲያውኑ ወደ ቤት የሄደ ሲሆን ለባለቤቱ ለሊያም ፍቺ እንደሚፈልግ ይነግራታል። የዚህን ሰዓትም ሊያ ምሽት ላይ የተደረገውን ነገር በአይኗ ስላየች ማታ ያረከውን አይቻለው። አሁን ብለብለ ፍቺ የፈለከው ሙሉ ለሙሉ እሷ ጋር ለመግባት ነው? አንተ ከዚህ ቤት መጥቶጣ ከሆነ እስከዛሬ ከመንግስት ያጭበረበርከውን በሙሉ ነው ማጋልጠው፣ ድርጅትህም ይዘጋል፣ አንተም ትታሰራለህ በማለት ክርስቲያንን አስፈራርተዋለች። ክርስቲያን ደግሞ ምንም እንኳን ከዘኒያ ጋር የሚያሳልፋቸው ጊዜዎች ደስ የሚሉ ቢሆንም እስር ቤት የመግባት ፍላጎት ግን የለውም። እናም ባለቤቱ ሊያ እንዳለችው አርፎ ለመቀመጥ ወስኗል። በማግስቱ ክርስቲያን ከዘኒያ ጋር በሳይት ውስጥ ተገናኝተዋል። ዘኒያም እንደተገናኙ ምን እንዳደረገ የፍቺው ነገር ምን ላይ እንደደረሰ እየጠየቀችው ነው። የዚህን ሰዓትም ክርስቲያን ሁሉም ነገር በጥሩ ሁኔታ እየሄደ እንዳለና በቅርቡም እንደሚፈታት መዋሸቱን ቀጥሏል። ትዕይንቱ ሲቀየር ክርስቲያን የደመረዋን ነገር ለመጨረስ ወደ ኪም ጋር ተመልሷል። እናም የገባበትን አጣብቂኝ ለኪም በሚነግረው ሰዓት ኪም ለክርስቲያን የቀድሞ የሊያን ጓደኞች ብታገኛቸው አንተም እሷም ሳትጎዱ እንዴት መለየት እንዳለባችሁ አሪፍ መንገድ ይጠቁመዋል።
ብቻ ዝም ብለህ ሄድና የቀድሞ ጓደኞቿን አናግር በማለት ለክርስቲያን መክሮታል። ክርስቲያንም ይሄን እንደሰማ ምንም ቢሆን እሱ ፈት ነው ከኔ የተሻለ ልምድ አለው በማለት የሊያን የቀድሞ ጓደኞች ለማግኘት ሄዷል። እሱ ያላወቀው ነገር ግን በሚሄድበት ቦታ ሁሉ ሊያ እየተከተለች የሚያደርገውንም እየሰለለችው ነው። ወደ ክርስቲያን ጋር ስንመለስ አንደኛዋን የሊያን የቀድሞ ጓደኛ አግኝቷታል። ይቺ ሴትም ጨለማውን የሊያን ጎን እየነገረችው ነው። ይገርማል ጓደኛዬ ያንተ ባለቤት ሊያ ኃይለኛ ሰው ነበረች። እንደውም ሃይስኩል እያለን ማይክ የሚባል ፍቅረኛ ነበራት። እንደውም ትዝ ይለኛል አንድ ጊዜ ማይክ ፓርቲ አዘጋጅቶ ሁላችንም አሪፍ ጊዜ እያሳለፍን ነበር። ከዛ ግን ብዙም ሳይቆይ ማይክ ገደል ውስጥ ወድቆ ተገኝቷል። እንደሚባለው ከሆነ የገደለችው ሊያ ሳትሆን አትቀርም በማለት ቀድሞ የነበረውን የሊያንም ያስፈራ ታሪክ ትነግረዋለች። ክርስቲያንም ይሄንን ከሰማ በኋላ ካሳንድራ ከተባለች ሴት ጋር ማውራት ጀምሯል። እቺ ሴትም በተመሳሳይ ሁኔታ የሊያ የቀድሞ ጓደኛ ነች። እናም በዛን ቀን ምን እንደተፈጠረ በሚጠይቃት ሰዓት ካሳንድራ የሊያ ፍቅረኛ ከሆነው ከማይክ ጋር ጫካ ውስጥ አሪፍ ጊዜ እያሳለፈች ነበር። ያው ተደብቀው ቺት እያደረጉ ነበር። እናም ካሳንድራ የሆነ ሰዓት ላይ የሆነ ሰው እንደሚከተላቸው ይሰማታል። ይሄንንም ለማይክ እንደነገረችው ማይክ ወዲያውኑ ነገርየውን በማቋረጥ ቦታውን እየቃኘው ነበር። ሆኖም ግን አልተመለሰም። ለመጨረሻ ጊዜ ሰሙት የማይክን ጩኸት ነበር። ወደ ቦታው ላይ ሄደው በሚያዩ ሰዓትም የማይክ አስክሬን ገደል ውስጥ ይገኛል። እናም ሁሉም የሃይስኩል ተማሪ ይሄንን ያደረገችው ሊያ እንደሆነች ያምናል። ክርስቲያን ይሄንን ሁሉ ነገር ካጣራ በኋላ ወደ ዜኒያ ቤተሰቦች ጋር ሄዷል። ዜኒያ በቅርቡ እንጋባለን ብላ ለቤተሰቦቿ ስለወራች የግዴታ መተዋወቅ ነበረበት። በሌላ በኩል ሊያ ደግሞ እዚህም ድረስ ቢሆን ተከትላቸው የመጣች ሲሆን እዚህም ምን እየተደረገ እንደሆነ ገብቷታል። ትዕይንቱ ሲቀየር የማይፈላለጉት ጥንዶች ቤታቸው ተገኝተዋል። የዚህን ሰዓትም ክርስቲያን ዞሮ የለቃቀመውን ታሪክ አሁን ላይ ያንቺንም ጉድ አውቄያለሁ፣ ሄደሽ ስለ ድርጅቴ ማጭበርበር የምትናገሪ ከሆነ ከዓመታት በፊት ለፈጸምሽው ግድያ ሪፖርት እንደማደርግ ወቂው በማለት ሊያን ሊያስፈራራት ይሞክራል። ሊያ ግን ይሄንን እንደሰማች አልተደናገጠችም። እሷ ዛሬም ቢሆን ማይክል ለመግደሏ አንዳችም ማስረጃ ለመኖሩን ታውቃለች። ክርስቲያንም ይሄንን በሰማ ሰዓት ምንም ቢሆን አያገባኝም ከዜኒያ ጋር መጋባት አለብኝ በማለት ፍቺውን ግግም ብሎ ይጠይቃታል። የዚህን ሰዓትም ሊያ በንዴት እጁን ይዛ ከቤቷ ጎትታ ያስወጣችው ሲሆን ወደዚህ ቤትም ተመልሶ እንዳይመጣ ነግረዋለች። ሊያ ክርስቲያንን ካባረረች በኋላ በጠዋት እንደተለመደው ሩጫ ለመሮጥ ወጣለች። ክርስቲያን ደግሞ እሱ የሚያሽከረክራትን መኪና እዛ ስራ ቦታ ላይ በማቆም ነጭ ገዘፍ ያለ መኪና ይዞ ሊያ ወደምትሮጥበት ቦታ መጥቷል። ኮሚሽነር ሆልገር ታሪኩን ማስረዳት ሲጀምር የጀመረው ከዚህ ነበር። ሊያ እየሮጠች በመትሄድ ሰዓት ክርስቲያን ከርቀት ሆኖ ሲመለከታት ነበር። ከዛም መኪናውን በኃይለኛ ፍጥነት ወደ ሊያ ጋር በማድረስ በተደጋጋሚ እየተመላለሰ እዛ ቦታ ላይ ይገጫታል። በእርግጠኝነትም ህይወቷ ማለፉን ሲያረጋግጥ ወዲያውኑ ወደ ድርጅቱ የተመለሰ ሲሆን ወደፊትም ፖሊሶች ሲጠይቁት እኔ ቢሮዬ ነበርኩ ለማለት እንዲያመቸውም ሌሊቱን በቢሮ ውስጥ እየሰራ አሳልፏል። ከዛም ሊነጋጋ አካባቢ ወደ ቤት በመምጣት ቤት ውስጥ ሻወር እየወሰደ ነበር። በጊዜውም አይምሮ እየወቀሰውና እየተጸጸተ ስለነበር ይህንን ለመርሳት ሲል ውስኪ መጠጣት ይጀምራል። ታዲያ የሚያስገርመው ነገር እዚች ጋር ነበር የተፈጠረው። ክርስቲያን ከአንድም ሁለት ጊዜ ገጭቼ ገድያታለሁ ያላት ጌጤ ቀጥ ብላ ቤት ድረስ መታለች። ይህም ክርስቲያንን በጣም አስደንግጦታል። በቦታው ላይም በስርዓት እንደገጫትና ህይወቷ እንዳለፈም እርግጠኛ ነው። ሊያ ደግሞ ክርስቲያን ወደ ቤት መምጣቱን በመተመለከት ሰዓት በቃ ዜኒያ የተባለችውን ሴት ረስቷታል፣ ወደ ቤቱ ተመልሷል፣ ልብ ገዝቷል በማለት እንዲያውም የዛኑ ምሽት ፍቅር ካርሰራን ብላ ስታስጨንቀው ነበር። ክርስቲያን ደግሞ አይምሮ ለዚህ ዝግጁ አይደለም። ሊያን የገደለ መስሎት የገጨው ሌላ ሰው እንደሆነ ማውቋል። ምናልባት ያቺ ሴት ማን ትሁን፣ ቤተሰቦቿስ እየጠበቋት ይሆን የሚለውን እያሰበም አይምሮ ምንም ሰላም ሊያገኝለት አልቻለም። በማግስቱ ሊያ ሩጫ በመሰራበት ቦታ በመታልፍ ሰዓት ምሽት ላይ የተገጨችውን ሴት ተመልክታለች። ሰዎች እንደሚያወሩት ከሆነ ተጎጂዋ የ3 ልጆች እናት ነች። እናም ለስፖርት በወጣችበት በመኪና ተገጭታ ነው የሞተችው።
በሌላ በኩል ክርስቲያን ልጁን ትምህርት ቤት አድርሶ በሚመለስ ሰዓት እነ ኮሚሽነር ሆልገር ለምርመራ እዛው ድረስ መጥተዋል። እናም ክርስቲያን ቀድሞውኑ ራሱን አዘጋጅቶ ስለነበር እሱ የዛን ቀን አዳሩን ቢሮ እየሰራ እንደነበርና በቢሮም ሄደው ማጣራት እንደሚችሉ ይነግራቸዋል። ክርስቲያንም ለፖሊሶቹ እንዲህ ብሎ ከካዳቸው በኋላ ለብቻው ግን ተደብቆ ሴትዮዋን የገጨበት ቦታ መጥቷል። በዚህ ቦታ ላይ 3 ልጆቿን ጨምሮ የከተማው ሰዎች መታሰቢያ የሚመስል ነገር አስቀምጠዋል። ክርስቲያንም ቢሆን ከዚች ንጹህ ሴት ምንም ችግር ስላልነበረበት ምናልባት ይሄ ባይፈጠር ይመርጥ ነበር። እንዲህ ያለውንም ጸጸት ይዞ መኖር ስለማይችል ራሱን ለፖሊስ አሳልፎ ለመስጠት ወስኗል። ወደ ጣቢያም ሄዶ ለመርማሪው ቃሉን ለመስጠት በሚሞክር ሰዓት ሰውየው በሌላ ስራ ተጠምዷል። የያዝኩትን እስክጨርስም ተቀምጠ ጠብቀኝ በማለት ክርስቲያንን እንዲቀመጥ በሚያደርገው ሰዓት ክርስቲያን ከልጁ ጆን ቴክስት ይደርሰዋል። ይሄንን ቴክስት ባነበበ ጊዜም ሐሳቡ ሙሉ ለሙሉ የቀየረ ሲሆን ወዲያውኑም ወደ ቤት ሄዷል። በሌላ በኩል ሊዮራ መኪና ለማሳጠብ በምትሄድ ሰዓት ካርዷ ላይ እሷ ያልተጠቀመችው ክፍያ መጥቶባታል። ወደ ውስጥ ገብታም ለካሸሪው ይሄ መች ነው የተጠቀምኩት በማለት በመጠይቀው ሰዓት ከጥቂት ቀናት በፊት ባለቤቷ በሮብለት መጥቶ አንድ ነጭ ቫን እንዳሳጠበ ይነግራታል። ሮብለት ማለት ደግሞ ያቺ ሴት የተገጨችበት ተመሳሳይ ቀን ነው። ሊያም ይሄንን እንደሰማች ወዲያውኑ ባለቤቷ እሷን ሊገላት እንደነበር ገብቷታል። ከመኪና ማሳጠቢያም ነጩን ቫን ሲያሳጥብ ያለውን ቪዲዮ ያመጣቸው ሲሆን በትክክልም ባለቤቷ ሊገላት አቅዶ እንደነበር በዚህ አማካኝነት አረጋግጣለች። በጊዜው ሊያ ነገሩን ለማሳወቅ ወዲያውኑ ወደ ፖሊሶች እየደወለች ነበር። ክርስቲያን ግን አንድም ቃል ከመተንፈሷ በፊት ስልኩን የቀማት ሲሆን ሊያም እዚህ ከቆየች እንደሚገላት ስላመነች ወዲያውኑ ወደ መኪናዋ ሄዳለች። ከተወሰነ ጊዜያት በኋላ ሊያ ራሷን አረጋግታ ከክርስቲያን ጋር ተገናኝታለች። በዚህ ጊዜም ያንን ወጣት ማይክ ለምን እንደገደለችው እየነገረችው ነው። ይገርማል። ወደ ጫካው ሲሄድ በገዛ አይኔ ከካሳንድራ ጋር ግንኙነት ሲፈጽሙ አየዋቸው። ንዴቴን መቆጣጠር አልቻልኩም። ከገደሉ ላይ ገፍትሬ የገደልኩትም እኔው ራሴው ነኝ በማለት ማይክን ለምን እንዴት እንደገደለችው ትናገራለች። ከዛ በኋላ ደግሞ የሚገርም አንድም ጸጸት አልተሰማኝም። እንዲያውም ውስጤ ደስ አለኝ የሆነ ሸክም ቀለለኝ በማለት በምትናገር ሰዓት ክርስቲያን ሚስቱ ሳይኮፓዝ ማለትም በሰዎች ስቃይ ሞት የምትደሰት የአይምሮ ታማሚ መሆኗን ይረዳል። ከዛ በኋላ ሁለቱ ባለትዳሮች የሚገርም አዲስ እቅድ ይዘው ወደ አንድ ሪዞርት መጥተዋል። በዚህም ክፍል ከያዙ በኋላ ክርስቲያን ማንም ሰው ሳያየው በድብቅ ከሪዞርቱ በመስኮት ያመልጣል። ይህንን ያደረገው ከሷ ጋር ተነጋግሮ ነው። በመቀጠልም የመጣው ወደ ዘኒያ ቤት ሲሆን እቅዳቸውም ዘኒያን ገሎ የራሳቸውን ህይወት በሰላም መቀጠል ነው። ዘኒያ ደግሞ የሆነ ነገር ትክክል እንዳልሆነ ገብቷት ወደ ውስጥ ለማስገባት አልፈለገችም። ክርስቲያንም ለብዙ ሰዓት ሲለምናት ቢቆይም እንደማከፍትለት ስለገባው መስኮቷን ሰብሮ ወደ ውስጥ ይገባል። በሌላ በኩል አቅራቢያው ላይ የነበረ ሰው ዘኒያ ደህና መሆኗን ለማረጋገጥ ይመጣል። በጊዜው ግን ዘኒያ ከክርስቲያን ጋር መሳሳም ጀምራ በሱ መምጣትም ተደስታ ስለነበር ለሰውየው ሁሉም ሰላም እንደሆነ ትነግረዋለች። ታዲያ የክርስቲያን ትግልም በዚሁ ተጠልፎ ቀርቷል። የተላከው እንዲገላት እሱ ግን እዚህ ያለው ሌላ ነገር ለማድረግ ነው። ይበንዲ እንዳለ ሊያ አሁንም አቋሟን አልቀየረችም። ወደ ዘኒያ ስልክም በባለቤቷ በክርስቲያን ስልክ አማካኝነት የማይሆን ቴክስት ልካለች። ሙሉ ፊልሙ ላይ ቴክስቱ የሚለው ባለቤቴን አከብራታለሁ፣ ቤተሰቦቼን ዋጋ ሰጣቸዋለሁ፣ አታስቸግሪኝ የሚለው። ይህንንም የሚያደርጉት ልጅቷ ከተገደለች ሊያና ክርስቲያን አንድ ላይ እንደነበሩ ዘኒያም ስታስቸግረው እሱ እንደማይፈልጋት እንደነገራት ለማሳየት ሲባለው። ሊያም ይህንን ካደረገች በኋላ ረጅም ሰዓት ቁጭ ብላ በተጠብቅም ከክርስቲያን ገድያታለሁ የሚል ምንም መልእክት ልታገኝ አልቻለችም። ለምን ይሄ ሆነ? ክርስቲያን ሌላ ተልእኮ ላይ ስላለ። ሊያ ደግሞ ባለቤቷ በቀላሉ እንደሚሸነፍ ስለገባት ራሷ እዚሁ ድረስ መጣለች። ዘኒያንም በአሰቃቂ ሁኔታ የገደለቻት ሲሆን ባለቤቷ ክርስቲያን ደግሞ ግደላት ስትባል የሁሉ ሰዓት አብረሃት ትተኛለህ አይደል በማለት እንደተናደደችበት ተነግሯለች። ኮሚሽነር ሆልገር አሁንም ታሪኩ መናገሩን ይቀጥላል። እንዳትረሱት ይሄንን ታሪክ ኮሚሽነር ሆልገር ለልጁ እየነገራት ነው። እና እኛ ለምርመራ በሄደን ሰዓት በቤት ውስጥ ምንም አላገኘንም። ይኸውልሽ ልጄ እኔ እስከዛሬ ብዙ አይነት ግድያዎችን አይቻለሁ። እንደዚህ ግን የተጠና ነገር አይቻላቅም። በቦታው ላይ ምንም አይነት ፍንጭ፣ የጣት አሻራ
ዲኤንኤ ምንም ነገር ሊገኝ አልቻለም። ያው ልጅቷ በክርስቲያን ድርጅት ውስጥ እንደመስራቷ ደግሞ የተወሰነ መረጃ ለመሰብሰብ ወደሱ ሄደን ነበር። እነዚህ ባልና ሚስቶች ግን ከሚገባው በላይ ተዘጋጅተውበት ስለነበር እነሱ ዘኒያ በጠፋችበት ምሽት ሪዞርት ውስጥ እያሳለፉ እንደነበርና የተላላኩትን ሚሴጅ ጨምረው ለኮሚሽነሮቹ አሳይተዋቸዋል። ቢያንስ ኮሚሽነሮቹ የዘኒያ አካል ከተገደለች በኋላ የት እንደገባ እንኳን ማወቅ አልቻሉም። የሆነ ችግርም እነዚህ ባለትዳሮች ጋር እንዳለ ቢገባቸውም የሚፈልጉትን ያህል መረጃም ሊገኝ አልቻለም። ያለ መረጃ ደግሞ ሰውን ማሰር አይቻልም። ከዛ ጊዜ በኋላም ኮሚሽነር ሆልገር ቡድኖቹን በማሰማራት አነፍናፊ ውሻዎችን በተለያየ አቅጣጫ በትኖ ቢያንስ የዘኒያን አካል ካገኙ በማለት ጫካ ውስጥ ሲፈልግ ነበር። በሌላ በኩል የነ ክርስቲያን አካባቢ ሰዎች ደግሞ ግማሾቹ ሬቻ ግማሾቹ መስቀል አክባሪዎች ስለሆኑ ሁለቱን ለማጣመር ሲባል ደመራውን እዛ ሐይቁ መሃል ሊያበሩት ተዘጋጅተዋል። ሂውመር ነው ማለት አለብኝ፣ ብዙ ሰዎች አይገባቸውም። ሊያ የፖሊሶቹን መምጣት በተመለከተች ጊዜ ለነ ክርስቲያን ወዲያውኑ እንዲለኩሱት ትዕዛዝ ሰጥታቸዋለች። ክርስቲያንም ከጓደኛው ኪም ጋር በመሆን አንድ ላይ ወደ ሐይቁ መሃል በመሄድ እንጨቶቹን ለማብራት እየገሰገሱ ነው። በሌላ በኩል አነፍናፊዎቹ ውሾች ደግሞ ወደ ሐይቁ እየተመለከቱ መጮኻቸውን ቀጥለዋል። ይሄ ደግሞ ኮሚሽነር ሆልገርና ቡድኖቹን ምንድነው የሚል ሌላ ጥያቄ አስነስቶባቸዋል። ክርስቲያን በበኩሉ የፖሊሶችን መምጣት ተመልክቶ እየተደነባበረ ክብሪት እንኳን መጫር አቅቶታል። ከብዙ ሙከራ በኋላም ተሳክቶለት በመጨረሻ እንጨቱን ማንደድ የቻለ ሲሆን ልክ እሳቱ እንደተለኮሰም አነፍናፊዎቹ ውሻዎች መጮኻቸውን ያቆማሉ። ይኸውላችሁ እዛ እንጨት ውስጥ የተቀመጠው የዘኒያ ቅሪተ አካል ነው። ይህንን ደግሞ የአካባቢው ሰዎች አያውቁም። ሊያና ክርስቲያን የሴትዮዋን አካል ከቆራረጡ በኋላ እዛ ውስጥ አስቀምጠውት የነበረ ሲሆን አነፍናፊዎቹ ውሾች ደግሞ በሚገባ ለአለቆቻቸው ምልክት ሲሰጧቸው ነበር። ሆኖም ይሄ የሚገመት አይነት ነገር አይደለም። ወዲያውኑም እንጨቶቹ ላይ እሳት በሚነድባቸው ሰዓት የዘኒያ አካል ሽታ በጭስ ይቀየርና ውሾቹም ጥቆማ መስጠታቸውን ያቆማሉ። ይህ ክስተት ከተፈጠረ ብዙም ሳይቆይ ሁለቱ ባለትዳሮች ክርስቲያንና ሊያ ቤታቸውን ሽጠው የዘኒያን የተቃጠለ የሰውነቷንም አመድ በአንድ ፌስታል ውስጥ በማድረግ ከከተማው ሩቅ በሆነ ሐይቅ ውስጥ ጥለውት ሙሉ ለሙሉ ደብዛቸውን አጥፍተው ወደ ሌላ ቦታ ገብተዋል። ታዲያ ኮሚሽነር ሆልገር ልጁ በመታገባበት ቀን ይሄንን ታሪክ የሚነግራት ትዳር ውስጥ መጠበቂው ነገር ብቻ ሳይሆን ማጠበቂውም ሊፈጠር ይችላል። ለሁሉም ነገር ራስሽን ማዘጋጀት አለብሽ፣ ያለበዛ ነገሮች ባልተጠበቀ መንገድ ይሄዳሉ፣ ፍቅር መንገዱን ሊመራው አይችልም በማለት ለልጁ ካየው ታሪክ ለማስተማር ሲለው እናንተም እንደ ክርስቲያንና እንደ ሊያ የተባረከ ትዳር ከሚሰጣችሁ ላይክ እና ሰብስክራይብ ብታረጉ አይሻልም?